ኃይሉ ብታይች ብሌን እንዳደረገች ከአንቺ ማንፎ ታወሪያለሽ? ምን ሆነሃል ኃይሉ? መታኸኝ እኮ። ገና እገልሻለሁ። የምታወሪበት አንደበት የለሽ። ሳራ በባለው አይዘኝ። ምን ሆነሃል ኃይሉ? ለህይወትሽ ካሰብሽ ዝም በይ፣ አለበለዚያ ግን ሲጠርጌ ነው የምገልሽ። ቆይ ለምን ዝም አትይም አንቺ ሴትዮ? አለበለዚያ ግን ሲጠርጌ እገልሻለሁ። ዝም በይ ብዬሻለሁ። እሺ ምንም አልልም፣ ግን ቢያንስ ምን እንዳደረግኩ ንገረኝ። እንኛለሽ እውነቱን ካልነገርሽ ከዚህ ባለ ውስጥ ሬሳው ነሽ የምትወጪው። ትነግሪኛለሽ አትነግሪኝም? በፈጠረው ኃይሉ እኔ አልነገርኳትም። በፈለከው ነገር እምልልሃለሁ። አንቺ ነሽ ሙን በአጉልልህ ራስሽን አደጋ ውስጥ ከተትሽ። ቂል እንዴት እንደዚህ ያን ነገር ትነግረታለሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ተረፈበት። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ አስተማሪና ተወዳጅ በሆነው በአደራ ድራማ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ዛሬ ባለፈው ክፍል እንዳየነው ቃል ወደ ዳጊ ጋር በመሄድም እናቴ ስለሌለች አጽናናኝ በማለት ወደ እሱ ክላስ ገብታው ነበረ። ታዲያ ዳጊን ታቅፋለችም። ዳጊን ካቀፈችም በኋላ አፈቅርሃለሁ ስትለው ይህ ሊሆን አይችልም በተአምር ይላታል። እንዴት እኔ ከአንዲት ገረድ አንሳለሁ ወይ ትለዋለች ለዳጊ ማለት ነው። ታዲያ ዳጊም እንዲህ ሲል ነበር የመለሰላት፣ እኔ እንደዛ ማለት አይደለም፣ ግን እኔ ብሌንን ነው ማፈቅረው፣ ብሌንን በጣም መወዳት እና ማፈቅራት ብሌን አለች ሲል መልሶላታል ማለት ነው። በሌላ በኩል ደግሞ አቶ ኃይሉ ማለት ነው የብሌን እናት ትክክለኛ ሰላም እንደሆነች ሰው ነግሯታል ብላ የገነት ጎረቤት ሄዳ ስለነገረችው አንቺ ነሽ በማለት ውሃ ውስጥም ይጨምራታል ማለት ነው። ታዲያ ቃልም እንግዲህ ለብሌን ሄዳ ማለት ነው። ብሌን እንግዲህ ዳጊያን ሄድ ወይስ እዚህ ልቀመጥ ባዶ ቤት ገብቼ ምን አደርጋለሁ እያለች ታዲያ ብሌን ቁጭ ብላ ያለች ተዳጊ ክላስ ቃል ከፍታ ትወጣለች ማለት ነው። እንዴ ደግሞ ቃል ዳጊ ጋር ምን ታረጋለች እያለችም በደግ ቁጭ ትላለች። ታዲያ ቃልም ልክ ብዙ ነገር እንዳደረገ ብዙ እንትን እንዳሳለፈች ሆና አክት ታረግና ለብሌን ትነግራታለች ማለት ነው። ምክንያቱም ቃል ብሌንና ዳጊ እንዲቀራረቡ አትፈልግም ማለት ነው። ታዲያ ብሌን እንዴት ለወደው ቻልኩ እስከ መጨረሻው እስከ መፈጠሩ ነው ምረሳው ትላለች። ታዲያ ቃል ያደረገችው ውሸቷንስ ቢሆንስ እና እሱን ለማጣላት ቢሆንስ እያለች ብቻዋን እያወራች ኬችን ታለቅሳለች ማለት ነው። ታዲያ ቃል ምን ያስለቅስሻል ስትላትም ሀይን ያላለቀስኩም እኮ ትላታለች። ታዲያ ዳጊ እንደሚያፈቅራትና እንደሚወዳት ብሌንን የሚቀርባት ደግሞ ስለምታሳዝነው ብቻ እንደሆነ ትነግራታለች። ታዲያ ይህንንም ከነገረቻት በኋላም ብሌን በጣም ታዝናለች በዳጊ ማለት ነው። ግን ዳጊ ይህን የእውነት አድርጎት ነው ትላለች። በሌላ በኩል ዳጊ እንዴት ነው ፍቅሬን የምገልጽላት ብሌንዬ፣ እሷን አይቶ እኮ የማይወዳትና በሷ የማያደርግ ሰው የለም ይላል ማለት ነው። ታዲያ አቀባበል አድርጌ የሆነ ነገር ስጦታ አዘጋጅቼ ልቀበላት ይላል። ግን ስጦታ ያዘጋጅቼ ስጠብቃት ደግሞ በቁስታ ምን አለ ወይ ብትለኝስ ይላል ማለት ነው። ታዲያ በቁሳቁስ የገዛኋት እንዳይመስላት እያለም ይጨናነቃል ማለት ነው። ታዲያ ብሌንም በጣም ግራ ሲገባት ወደ ዳጊ በመሄድ እና በማለት ሳሎን ይዛው ትሄዳለች። ታዲያ ሳሎን ምን አለ ንገረኝ ይላታል። ታዲያ ሳሎን ሄዳ ቃልን እና ዳጊን ታገናኛቸዋለች ማለት ነው። እስካሁን ምን ትትለኝ ነበር? እስካሁን ከዳጊ ጋር ያሳልፋችሁትን እየነገርሽኝ ነበር ትላታለች። ታዲያ ኧረ እሷ ውሸቷን ነው ትላለች ቃል ቀጣፊዋ ማለት ነው። ብሌን ውሸቷን ነው ስትልም ታዲያ ዳጊም ብሌንን እኔን የምትወደኝ እኔን የምትቀርበኝ ስለማሳዝን ነው ወይ ስትለው አይደለም ስለማፈቅረሽ ነው ይላል። ታዲያ ብሌን ግራ ትጋባለች። አፈቅረሻለሁ የሚለውን በውስጥ ስትሰማ ግራ በመጋባት አሁን ምንም ልልህ አልችልም፣ ጊዜው ባይሆንም አሁን አፈቅረሻለሁ ጊዜው ባይሆንም ዛሬ ልነግርሽ አላሰብኩም ነበር፣ ነገር ግን አጋጣሚ ሆኖ ወጥቶታል። ስለዚህ አፈቅርሻለሁ ይላታል። ታዲያ ብሌን መልስ ታጣለች። አሁን ምንም ልልህ አልችልም በማለት ትታው ትሄዳለች ማለት ነው። ታዲያ ዳጊም ተከትላ ትሄዳል። ታዲያ ቃሊያን ጊዜ ብድ ስክር እያለች በጣም ስትናደድም ነበር ማለት ነው። እሰራልሻለሁ እስከ መፈጠሩን ድረሽ ነው ማደርግሽ፣ አቃጥልሻለሁም ስትል ነበረ።
ታዳጊም ወደ ብሌን ጋር ሄዶ ብሌንን ይዟት ወደ ክላሱ ይገባል ማለት ነው። ታዲያ እዛም ሲስማት ቃል ታያለች ማለት ነው። ወይኔ ጭጓሬ የተቃጠለ እያለች እርር ድብን ትላለች። ጭራሽ ከምወደው ሰው ጋር እኔ እዚሁ እኮ ፍቅር ጀመሩ ፍቅር ሰሩብኝ እያለችም ቃል እንግዲህ በጣም ትበሳጫለች ማለት ነው። ታዲያ እንደዚህ በእንዴ እንዳለ እነሱም አሪፍ ላይፍ እያሳልፉ እያሉ ቃል ብቻዋን ቁጭ ብላ አቶ ባሄሉ ጋር የአቶ ወይዘሮ ገነት ጎረቤት ሄዳ እንግዲህ የሆነ ሰው ደውሎ ለወይዘሮ ገነት የብሌን እናት ወላጅ እናቷ ሰላም እንደሆነች ነግረውታል። ታሷን የሰማሁት ብላ ስትነግረውም በጣም ይደነግጣል አቶ ባይለው። ታዲያ ብዙም አላመነችም ትለዋለች ማለት ነው። ታዲያ እንግዲህ ለገነት ለወይዘሮ ገነት ጎረቤት ማለት ነው ማን እንደነገራትና ማን እንደደወለላት አጣሪ ብሎ ይልካታል ማለት ነው። ጥሩ ስራ ነው የምትሰሪው ይላታል። ታዲያ ወደ ወይዘሮ ገነት መጥታ ማለት ነው ማን የነገረሽ ግን እርግጠኛ ነው ወይ ትያለች ትቀበጣጠራለች ማለት ነው። ታዲያ ገነት አይ የሆነ ውሸት ነው የሚሆነው ምናምን ስትላትም አንቺ እንዴት ልታውቂ ቻለሽ? በእርግጥ ለአንቺ መናገር አልነበረብኝም ትላለች። ታዲያ ከኔ በላይ የምቀርቢው ጎረቤት አለ ወይም ስትል ነበር የመለሰችላት። ወይዘሮ ገነት እንደዛ ማለት እኮ አይደለም እኔን ተጨንቄ አንቺን አስጨነቅኩሽ ብዬ ነው። ለማንኛውም አሁን አንፈርድም ጊዜ ይፈተዋል ስትልም ትመልስላታለች። ግን እኮ ብዙ የሚቀራረብ ባህሪ ያላቸው ስትላትም ነበረ። ለማንኛውም እኛ ዝም ብለን መፍረድ አንችልም ጊዜ ይፈተናል ወይም ይፈተዋል ስትል ወይዘሮ ገነት መልሳላታለች ማለት ነው። ታዲያ እንግዲህ የወይዘሮ ገነት ጓደኛም ገነት እንዳላመነችበትና ውሸት እንዲሆን እንደሚሆን እርግጠኛ እንዳልሆነች እንግዲህ ነው እንጂ ማን የደወለላት ማንነቱን ስለማታውቅ ማለት ነው። ያንን ነበር ለጎረቤቷ የነገረቻት ማለት ነው። ምክንያቱም ጥሩ ምላሽና ጥሩ መልስ አላገኘችም ማለት ነው የወይዘሮ ገነት ጎረቤት። ታዲያ አቶ ባሄሉ በድፍረት ወደ ቤት በመምጣት ቃልን አንቺ ነሽ ይላታል። አንቺ ነሽ በመሄድ የተናገርሽው በማለትም ቃልም መጥቶ አንዴ በጥፊ ይላታል። ታዲያ ቃል ብድግ ትልና አቶ ባሄሉ ብሌን ያደረገችውን ልንገረት ብላን ብድግ ስትል በጥፊ ነበር ያጫወላት ማለት ነው። ታዲያ ምን አድርጌ ነው የተመታወት ትላለች። እንግዲህ ቃል በምን ምግን እንደተመታችና ምን አጥፍታም እንደሆነ ምንም አልገባትም። እሷ ወሬ ልታቃጥር ስትል ግን ጥፊ ነው የቀናት ማለት ነው። ታዲያ አቶ ባይሉም ካላወጣሽ ይልና ውሃ አምጣልኝ በማለት በአንድ ባለ ውሃ አምጥቶ እዛ ውስጥ ይጨምራታል ማለት ነው። እንግዲህ እውነቱን ታወጫለሽ እያለም እዛ ልትገለኝ ነው ወይ ትላለች። ቃል ያወራሁት ምንድን ነው ቢያንስ ያወራሁትን ነገር ንገረኝና ከዛ እንደፈለግ አድርገኝ ግን በፈለግከው ነገር ምልላለሁ ስትለው ነበር። ታዲያ አቶ ባይሉ እውነቱን ታወጫለሽ ብሌን ወላጅ እናት ሰላም እንደሆነች ደውለሽ ተናግረሻል። ምክንያቱም የተናገርሽው 50% ብር አምጣ ስትኝ አልሰጥም ብዬሽ ነበረ። ስለዚህ መጥተሽ ተናግረሻል ይላታል። እኔ ሞኝ እመስልሃለሁ ወይ እና አልናገርም ይህን ብናገር እኮ ተጎጆ እኔ ነኝ ትላለች። ይህን ሁሉ ጉድ የሆንኩት እኮ ለአንተ ብዬ ነው ስትለው ነበር። ታዲያ አቶ ባይሉም ሊያምናት አልቻለም እና ድጋሜ ይዘፍቃታል ውሃ ውስጥ ይጨምራታል ማለት ነው። ታዲያ እንግዲህ እንደዚህ በንድ እንዳለ ቃል ልትናገር አልቻለችም። እኔ አይደለሁም ስትል ስለዚህ ሬሳሽ ነው የሚወጣው በማለትም ውሃ ውስጥ ዘፍዝፏት ለረጅም ሰዓት ይቆያል ማለት ነው። ታዲያ እንግዲህ ለወይዘሮ ገነት የተናገረው ልጅ እንግዲህ አለቃ ቃል አይደለችም እየተናገረችው ይላል። መጨረሻ ላይ ሊገላት ሲል ስለሆነ ማለት ነው። ቃል አይደለችም ሲል ታዲያ አቶ ባይሉ ማን ነው ታዲያ ቃል ካልሆነች አንተ ነህ የካድከኝ በቃ ቆዳህን ነው በቁምህ የምገፍህ በማለትም ያስፈራራል። ታዲያ ቃል እንግዲህ ውሃ ውስጥ ተዘብዝፋ በጣም ደክማም ነበረ እና ሁለቱም አይኗን ያዋታል ማለት ነው። ታዲያ ተንኮለኛዋ ቃል ዛሬ የስራዋን አግኝታለች ማለት ነው። እንግዲህ በውሃ ተዘብዝፋ ወይስ እንግዲህ ደግሞ ቀጣዩ የእሷ ዕጣ ፈንታ ምን ይሆን? ሊገሏት ነው ወይስ ምን ሊያደርጓት ነው? እንግዲህ በውሃ ተዘብዝፋ ለረጅም ሰዓት ቆይታለች ማለት ነው። እንግዲህ በውሃ ታፍናለች ማለት ነው። ታዲያ ያኛውስ ልጅ የተናገረው እውነት እኔ ነኝ ሊሆን እኔ ነኝም አላለም፣ ግን ቃል አይደለችም ብሏል ማለት ነው። ቃልን ግን እንደዚህ ያለ ስራዋ አስጠፍጥፏታል ማለት ነው። እንግዲህ በቀጣይ ክፍል በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።